ባምቢ ምን እየሰራሽ ነው ያለሽው? ይሄን ቪዲዮ ተመልከቱት። ምን እየሰራሽ ነው ያለሽው? አስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትናገረው እንደማታውቅ ምነግርህ ለምን እንደሆነ ታውቃለህ? እዛው ላይ ለአክሱም ድምፁ ነው እዛው ድንኳን ጣልክ ዳስ ጣልክ። የድሮ ኢትዮጵያና የሆነ ኢትዮጵያ የተለያዩ ናቸው። ዶክተር አብይ የሚደግፋት ኢትዮጵያና ቴዲ አፍሮ የሚደግፈው ኢትዮጵያ እንዳይደለም። ሲጀመር ቴዲ አፍሮ የሚይዘው ሰንደቅ ዓላማ ምን አይነት እሸቱ መለሰ አንድም የተሳሳተው ነገር የለም። እኔ እሱን ላስረዳችሁ። ምክንያቱም በዚህ ጊዜ ያለን ትውልዶች መረር ያለ ነገር ስለማንወድ ነው። እየተፋሁባችሁ እየተጸዳደሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። ንስሐ ተቀብዬ ቀኖና ጨርሼ መጨረሻ ቀን ፍታት ቀን ላይ ነው የካ ሚካኤል መተውልኝ ፍታት ያደረጉልኝ። ስልኬማ አቁም ኖቲፊኬሽን ይገባብኛል ማለት ነው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ክርስቶስ ተነስቷል፣ በእውነትም ተነስቷል። በወቅታዊ ጉዳይ ተመልሼ መጣሁኝ። በተለይ ማህበራዊ ሚዲያ ላይ እሸቱ ላይ በጣም እየወረዱበት ነው። እሸቱ ማለት ዶንኪቲዩ ማለት ነው። ለምንድን ነው እየወረዱበት ያለው? ባምቢን ተናግረሃል በሚል ነው የምንመለከተው ነው የሚሆነው። ከዛ በተጨማሪ ትናንትና ያነሳነው ጉዳይ አለ በቴዲ አፍሮና በኡስታዞቹ አልፎም ተርፎ ደግሞ ታዬ የተባለው ሰው ዛሬም በሌላ ቪዲዮ አግኝቼ በጣም ገርሞኛል። አሁንም እየቀባጠረ ይመስለኛል እና በጣም በተወሰነ መጠን ለማየት እንሞክራለን። አብዛኛው ጊዜ ግን ከባምቢ ጋር በተነሳ እየተነሱ ያሉ ኢሹዎችን ለማየት እንሞክራለን። ስለዚህ እስከ ፍጻሜ ድረስ እንደምትከታተሉ ተስፋ አድርጋለሁኝ። ከዚህ እንጀምር። እጅግ በጣም የሚያሳዝን ነው። በጣም የሚያሳፍር ነው። ቴዲ ግን ዳስጣል ያለው ነው ማለት ነው። እኛ ያላየናቸው ምስክሮች ነን። እኛ ሙስሊሞች ዳስጥለው ሲያለቅሱ ተመልክተናል። በሁለት ወር ውስጥ ይሄን ያህል መስጊድ ፈረሰብን ብለው ሸገር ከተማ ሲለቀስ ነበርን። ሄደን በየቦታው ተመልክተናቸዋል። ዛሬም በየመጠለያው እናንተ ማጠይቋቸው እንባቸው እየፈሰሰ እልፋሉ። ጠይቃችኋቸው አይታችኋቸው አታውቁ። እናንተ የአብይ ዙፋን መጠበቅ እና ወንበር መጠበቅ እየተሰጣችሁን ያደረጋችሁ ለምን ተነካብን? ለምን እውነት ተነገረ? ለምን እውነት ተሰበከ? ለምን እውነት ተዘፈነ? አንቺ ሃይማኖት የስንቱ ማፊያ መደበቂያዎች፣ የስንቱ ጉረኖች ይሄንን ምስኪን ህዝብ ይሄን የዋህ ህዝብ በሃይማኖት ካባ በጥምጣም ውስጥ በሙሉ ተሸሽጋችሁ የእግዚአብሔርን ያለህን ስም እየጠራችሁ ፓስተር፣ ቄስ፣ ሼክ እያላችሁ ኡስታዝ እያላችሁ በሐሰት እውነት እየመረራችሁ እውነት ሲነገር አትንኩብን እያላችሁ የነ ፈርዖን ጠበቃ ሆናችሁ የነ ፈርዖን ጠበቃ የነ አክዓብ ጠበቃ የነ ናቡከደነጾር ጠበቃ ሆናችሁ እውነት ደግሞ የሚናገሩት ለማፈን መሞከራችሁ ገባ። ምጥ ማቅለሽለሽ ምናምን እንዴ ይሄንማ ገመድ ነው እኮ። የሃይማኖት በዓል በመጣ ቁጥር እኮ ዳንኤልና እኮ አብዬን ነው የሚጽፉት እኮ። ኢትዮጵያ ምጥ ላይ ነች። ምጥ ሲመጣ ያቅለሸልሻል፣ ህመም ይበዛዋል፣ ጣር ይበዛዋል። እሱ ደግሞ ካንተ ከዚሁ ከነ ዳንኤል ከናንተ በላይ እዛው ዓለም ላይ እኮ ጮን ሙሽራዬ ብሎ ቴዲ ገልጾታል እኮ። ስለወደፊቱ ተስፋ ጨለምተኛ ብቻ ሆኖ አልቀረም እኮ ቴዲ። እዛም ላይ ይሄ እኮ ተብሏል። ለምንድን ነው ዳሱን አፍርሱ? ዳስ ጣል ምን ባንዲራውን አንሳው። ያንን ነው የምናደርገው። ይሄም ቀን አልፎ ለሌላ ነገር አይደለም እናንተ ጋር ለማውራት ያብቃል። እግዚአብሔርን ይሄን ነው እኔ የምለምነው ብዙ ጊዜ። መጽሐፍ ላይ ምን ይላል? አንዴ የተቀባውን ሳላይ እንዳልሞት ብሎ በብሉይ ኪዳንና በአዲስ ኪዳን መጋጠሚያ ላይ የነበረ ስምዖን የተባለ ሽማግሌ ነበር። ስለ መሲሁ መወለድ ትንቢት ሰምቶ ነበር። ሁልጊዜ ምን ብሎ ነበር የሚጸልየው? የተቀባውን ሳላይ እንዳልሞት ብቻ ነው። መጨረሻ ተወለደና በስምንተኛው ቀን እንዳቀፈው እሱ መሆኑን ሲያውቅ ምን አለ? አሁን ጌታ ሆይ እንደቃልህ ባሪያህን አሰናብተው በቃ ይሁንኛል። እኔም ይሄን ነው በቃ ብለው እግዚአብሔር እንደው ለሌላ ነገር አይደለም ብቻ ለእንደው በዚህ በክፉ ቀን ይሄም ቀን አልፎ እናንተ ጋር ያን መቼም ያሳየን እንደው ለማውራት ለሌላው አይደለም ለመተዛዘብ ይሄም ቀን አልፎ ለካ ሁሉም ያልፋል የሚለውን ነገር ያሳየናል ብዬ አምናለሁ። እንደዚህ እረፍት ያሳጣችሁ እንደዚህ እውነት ሲነገር ያንገፈገፋችሁ ያንቀጠቀጣችሁ
ቅድም ጽፌዋለሁ። በቴዲ አፍሮ እውነትና በእናንተ ንግግር መካከል እውነት አለ ካለ እሱ ይፍረድ። ማን እውነት እንዳለ ማን እንደተባለውና የቴዲ አፍሮ ብዙዎቹን ያስለቅሳል። ለኡስታዝ ያሲን ኑሩ አድርሱልኝ። ኡስታዝ ያሲን ኑሩ ያሳከኝ ነገር ካሳከኝ ካባባሉ ዳሳን ጥልም ሀገር ፈርሳለች አይባልም ምናምን ብላ እዝግጠኝ ጥሩ ግን የምትናገረው እንደማታቅ ምነግር ለምን እንደሆነ ታውቃለህ? እዛው ላይ ለአክሱም ድምፁ ነው ብለህ ደግሞ መጣ እዛው ድንኳን ጣልክ፣ ዳስ ጣልክ። ለዚህ ነው የምትናገሩትን አታውቁም እምላችሁ። ያሲን ነው ምንድን ነው ያልከው? እዛው ላይ እኛ ሀገር አልፈረሰችም፣ ሀገራችን ተስፋ አለን፣ ብዙ ነገር ይደረጋል አልክ። ኦኬ ሰማን። ኦኬ ምናልባት ነው ሃይማኖተኛ ስለሆነ የሚያውቀው ነገር አለ ብለን አለ። እዛው ላይ እየተናገርክ አክሱም ላይ መጠጥ ቤቶች አሉ፣ አክሱም ላይ ብዙ ነገሮች አሉ፣ አክሱም ላይ ግን ሰላት መሰገድ አይችልም ብለህ ደግሞ እዛው ዳስ ጣልክ። ያንተን ነገር እዛው ቴዲ ያፈረሰ። መብት የለም። ስለ መብት ከጠየቅ እስር ቤት ትገባለህ። ስለ መብት ከጠየቅ ወገባ ገዳ ይሰበራል። ስለ መብት ከጠየቅ ምን ትሆናለህ? ትሸማቀቃለህ ነው ያለው። ስለዚህ ለአንተ እኮ ድምፅ ሆነልህ ቴዲ አፍሮ። አየህ፣ አለማሰብ ካድሬ መሆን ብዙ ጊዜ ምን ያደርጋል? የምታወራውን ቅዠት እንኳን አታውቀው፣ ቅዠትን አታውቀው። በነገራችን ላይ ቀስ ብዬ ልዘግበህ 35 መስጊድ ያፈረሰልህ መንግስት እንድታውቀው ምናልባት ከረሳው ብዬ እንግዲህ ኡስታዞቹ ዳስ ከጣሉ ቆይተዋል። ፓስተሮቹ ዳስ ከጣሉ ቆይተዋል። እንግዲህ አሁን የቀሩት ዳስ መጣል የቀራቸው አንዳንድ ካድሬ ቀሳውስት ካሉ ደግሞ ወደፊት ምናባት የምናያቸው እስካሁን ድረስ ወጥተው የተናገሩ እስካሁን ድረስ አላየሁኝም፣ አልገጠመኝም። ኃጢአት ነው ወይስ ኃጢአት አይደለም በሚለው ካልሆነ በስተቀር በሌላ በኩል እስካሁን ድረስ አልገጠመኝ ነው። እንደዚህ እዚህ ላይ ይሄን ነገር ረገብ እናድርገው የኡስታዞቹን ጉዳይ። ምክንያቱም ተመልሰው ዳስ እየጣሉ ያሉት ፌስቡክ ላይ እየጻፉ ያሉት ዛሬም ጭምር ሚዲያዎች ሲዘግቡ የነበረው አክሱም ላይ ሄዳችሁ የሃይማኖት አባቶች ይሄን ነገር ቶሎ እንታስፈጽሙልን እንፈልጋለን ብለው ከፕሮቴስታንትና ከኦርቶዶክስ የሃይማኖት አባቶች ወደ አክሱም ሄደው መስጊድ እንዲያሰሩላቸው ለመጠየቅ እየተጧጧሩ እንደሆነ አያመብ ያለሁኝ። ስለዚህ ዳስ እየጣሉ እንደሆነ አንድ ማሳያ ነው። ወደ ባምቢን እንምጣ። የባምቢ ጉዳይ በነገራችን ላይ የዛሬ 2 ዓመት ከምናምን አካባቢ ላይ ግርግሩ ሲነሳ ወደ ቤተክርስቲያን መታ ነበር። የግል ገመና ወደ ማህበራዊ ሚዲያ መጥቶ በጣም ብዙ ነገር ሲጫጫ ወደ ማህበራዊ ሚዲያ መጥቶ ነበር። ታዲያ የዛን ጊዜ ማህበራዊ ሚዲያ ላይ ሲመጣ ወንድሞቻችን አስጮሆት ነበር። እንኳን ተመለስ፣ እንኳን መንሳ ተመለስ፣ አሁን ትረጋጊያለሽ የሚል ነገር ነበር። የዛን ጊዜም እውነት ነው መመለስሽ ጥሩ ነው፣ ነገር ግን ይህ ነገር በስሜት የሚሆን ነገር ነው፣ ስለዚህ እባክሽ ተረጋጊ ስንላት ነበር። የሆነ ሆኖ ግን አንዳንድ ነገሮች አሳያችሁ። ከዛ ፊት ባምቢ ምን እየሰራሽ ነው ያለሽው? ይሄን ቪዲዮ ተመልከቱት። ምን እየሰራሽ ነው ያለሽው? በጣም ነው ያስቀናሽኝ። ከምሬ ነው። ምንድነው ግን አንዳንድ መናፍቃን የሚያንጫጫችሁ ግን የራሳችሁን ህይወት አትኖሩም እንዴ? እቺን የመሰለች ልጅ ከትላንት ከዛ ህይወት ውስጥ ወጣ ዛሬ ላይ እንደዚህ በስሜት ተደርጎላት እግዚአብሔር ለዚህ አብቆቷት እያለቀሰች ባለችበት ሰዓት ቀንታችሁ የምትንጨረጨሩት ለምንድን ነው እንዴ? አንተ የራስን አትመልከም እንዴ? እንዴ አረ ተፋቱን፣ ተውን። ባምቢዬ እግዚአብሔር ከዚህ በላይ ይጠብቅሽ። አሜን በሉ ሁላችሁ። ከተዋህዶ በረት አይለይሽ። እግዚአብሔር ፍጻሜሽን ሙሉ ያሳምርልሽ። እንዲሁ እግዚአብሔርን እያመሰገንሽ እድሜሽ ይለቅ። ተቃጠሉ። ሴጣን ተንጨረጨረ እኮ ተንጨረጨረ። እናት እግዚአብሔር ይጠብቅሽ። እንግዲህ እነ ሚኪ ሲናገሩ ሰምታችኋል። በነገራችን ላይ ይሄ ብቻ አይደለም። ወንድማችን ያያ ዘልደታም ጭምር ኢንተርቪው አድርጓት ነበር። እስቲ ላሳያችሁ። እሱ ነው ንስሐ ተቀብዬ ቀኖና ጨርሼ መጨረሻ ቀን የፍታት ቀን ላይ ነው የካ ሚካኤል መተውልኝ ፍታት ያደረጉልኝ። ስልኬማ ቆም ኖቲፊኬሽን ይገባብኛል ማለት ነው። ከዛ ምንድነው ምናምን ብዬ
ልክ በቃ ፍታት ተደርገው ደስ ብሎኝ 2 እርምጃ ተራምጄ ነው ስልኬን የከፈትኩት። ከዛ ወዲያው በቃ ሁሉም ነገር የተፖሳሰተውን ነገር አየሁኝ ማለት ነው። ልክ ንስሐሽን ጨረሰሽ? በቃ ልክ የዛን ሰዓት እና በቃ ይገርመኛል ሰይጣን እንዴት እንድደሰት እንኳን እንዳልፈለገ በዛች ደቂቃ እንኳን ማለት ነው። ማለት በቃ እግዚአብሔር ይቅር አለኝ ብዬ በምደሰትበት ሰዓት እዛው ነው በቃ ሁሉም ነገር መልሶና በቃ ተንበርክኬ እንዴት እንደዚህ ታደርገኛለህ ምናምን ብዬ እልህ መያዝ ጀመርኩኝ። ሲጀመር ማለት ነው ምን አጠፋሁሽ አሁን አንተ እንደምትፈልገኝ ልጅ ይሆን ቆረል ምናምን ብዬ ከእግዚአብሔር ጋር በቃ እንዴት እንደዚህ ታደርገኛለህ ምናምን ብዬ እዛው ማልቀስ ምናምን ጀመርኩኝ። ከዛ ግን በቃ እንዴት ብዬ ነገር ከባድ ነበር፣ በጣም ከባድ ነበር። አልተኛም፣ እንቅልፍ ምግብ ጭራሽ ማሰብ ሁላ አልችልም። ቁጭ ብዬ እንደዚህ እያየሁ ሰማዩን ይነጋል ይመሻል፣ በቃ ምንም እንቅልፍ የለኝም። እና መጨረሻ ላይ ሳይሆን ብቻ መሀል ላይ ምን ተፈጠረ፣ ቤተክርስቲያን ቁጭ ብዬ መጸለይ አልቻልኩም። ጸሎት ክፍል አለችኝ ቤቴ ውስጥ። ከዛ የእመቤቴ ስዕል አድኖ አለ። ቁጭ ብዬ በቃ እያየኋት በጣም በቃ ልቤ ከመጨነቅ የተነሳ መጸለይ ራሱ አልችልም፣ ምንም ነገር አልችልም። በቃ መታየት ነው በቃ የሚሆንብኝና ያየኋት እሷን በቃ አንቺ ነሽ የሆነ ነገር ማድረግ የምትችይው እኔ ላይ ምናምን እና ጠዋት ተነስቼ ቤዛዊት ማርያም ቤተክርስቲያን አለች አራብሳ። ከዛ እዛ ሄጄ በቃ አልቅሼ ነገርኳት። ለምን እንደዚህ ተፈጠረብኝ አልልሽም፣ ግን በቃ ጉልበቱኝ ቢያንስ ይሄን ነገር እንዳልፈው ጉልበቱኝ አንቺ ምናምን ብያት ከዛ እቤት ተመልሼ የስንት ቀን እንቅልፍ እንዳለብኝ አጠይቀኝ እና እቤት ተመልሼ ከየት እንደመጣም ማላውቀው እንቅልፍ ሶፋ ላይ መኝታ ቤቱ ለመሄድ አልቻልኩኝም ማለት ነው። ሶፋ ላይ ቀለጥ እየተኛሁኝ ቀኑን ሙሉ ማለት ነው። እና በቃ በህልሜ ያየሁት ነገር እንደዚህ አማራት አልፈልግም፣ ሌላ ጊዜ በሰፊው አወራለሁ። ግን በቃ እንዴት ከኔ ጋር እንዳለች እንዴት ህይወቴ እንደምትቀይርልኝ በቃ በግልጽ አሳየችኝ፣ በግልጽ ማለት ነው። ከዛ በቃ ከዛች ደቂቃ አንስቶ በቃ ህይወቴ ውስጥ እኔ እንጃ የሆነ ተስፋ አለኝ ብቻ ይሄን ጊዜ እንደሚያልፍ ምናምን ተስፋ ሆነችኝ፣ እውነት ተስፋ ሆነችኝ በስነ ስርዓት ማለት ነው። እና እኔ ሲጀመር ስለሷ እኔ ምንም የማወራው ነገር የለኝም። እኔ እንጃ በቃ ምን እንደምል አላውቅም። ስለእመቤቴ ማርያም እኔ ቃል የለኝም። እውነት ከእናትም በላይ ነች ለእኔ ጓደኛዬ፣ በቃ ሚስጥረኛዬ ነች። እና ምንም በቃ ብቻ ይሄ ሁሉ ነገር እንኳን ተብዬ በዚህ ሰዓት ማለት ነው ሁሉም ሰው ሊጠላኝ ምናምን ይገባ ነበር። ራሴን ምንም ዲፌንድ ያደረኩበት ነገር የለም። የሁሉንም ነገር እኔ ነኝ እሺ ጥፋተኛ ብዬ ነው ተቀብዬ የተቀመጥኩት። ግን እኔም አንተም እውነቱን እናውቀዋለን አይደለ? ማስረዳት ራሱ አልፈለኩኝም። በቃ ከኔ ኤክስፕላኔሽን በላይ የሆነ እግዚአብሔር አለ፣ እሱ ይፈርድልኛል ብዬ ነው የተቀመጥኩት። እና እኔ አላውቅም በቃ የሆነ ጉልበት ትሰጠኛለች ውስጥ የሆነ እውነት በጠየኳት ቁጥር ማለት ነው በቃ እኔ በጣም ደካማ ነኝ፣ ግን ጉልበቴ በሙሉ እግዚአብሔር ነው። እኔ አቅም የሰጠኝ እግዚአብሔር ነውና አምናለሁ። በቃ ከዚህም በላይ ምንም ነገር ቢፈጠር ኤቭሪዴይ ቴክስት ይደርሰኛል፣ ማስፈራሪያ ቴክስት ቀን በቀን እስካሁን ድረስ ማለት ነው። ይሄንን ለቀዋለሁ፣ ይሄንን አሳይሻለሁ፣ ይሄን እንደዚህ ትሆኛለሽ ምናምን። ግን እውነት ሊሆንች ለዛች ደቂቃ ለ2-3 ደቂቃ ልቤ ይፈራል እንጂ ዞር ብዬም አላስታውሳቸውም። በቃ ብሎክ አድርጋቸው ይልቀቁት። እንደዛ ሆኗል ውስጥ ያለው ነገር። በጣም ትላንቴን ማንም ሰው ቢናገረኝ እኔ እግዚአብሔር ይቅር ያለልኝ ነገር ሰው ያወራ ይቀራል እንጂ ምንም የሚያመጣው ነገር የለም። እኔ እሱ አይደለሁኝም። እንግዲህ እንደዚህ ያለችው እህታችን ተመለሰች ተብሎ በነገራችን ላይ በጣም የማህበራዊ ሚዲያ አንዱ መጥፎ ነገር የሆነ ግርግር ሲነሳባቸው ተይዞባቸው የነበሩ ሚስጥሮች ሲለቀቅባቸው ወዲያውኑ የሚሮጠው ወደ ሃይማኖት ነው። በነገራችን ላይ ወደ ገዳማት ወደ ጸበል ቦታ ይሮጣል። በቃ ተመልሳለች ተው ይባባላል። አንዳንዱ መተው የማይፈልግ ሰው ሌላ ተጨማሪ ፋይሎች ይገላብጣል። ቁስል ላይ ቁስል ሊጨምር ይችላል። ግን ብዙም ጊዜ ግን መደበቂያ የሚያደርጉት ግን እንደዚህ አይነት ቦታዎችን ነው፣ ገዳማትን፣ ጸበል ቦታዎችን ምናምን ነገር ነው። ታዲያ እህታችንን ባምቢ ተመለሰች ከተባለ በኋላ የሆኑ ነገር አብዛኞቹ ገዳማትን ማስተዋወቅ፣ ጸበል ቦታዎችን ማስተዋወቅ ኢቭን እስከ ቅርብ ጊዜ ድረስ ይህን ነገር ታደርግ ነበር። የገቢ ማሰባሰቦች ላይ እንደምታውቁኝ በጣም የምጠላው ነገሮችን ብዙ ጊዜ ስቃወም ነበረ እና ያያን ጭምር ስቃወም የነበረ ጉዳይ ነው። ምክንያቱም መጀመሪያ እነኚህ ሰዎች መንፈሳዊ አይደሉም የሚል ክርክር ስለነበር ነው። ደግሞም እዚህ ሚዲያ ላይ እንደምታስታውሱ አቅርቤላችሁ ነበር 90% ኦርቶዶክስንን 10% ግን ለዓለም ብለው እስከ መናገር ድረስ ጭምር የደረሱ ደፋሮች ናቸው። ሃይማኖት ጉዳያቸው አይደለም የብር ጉዳይ እስካለ ድረስ
ታዲያ እህታችን እሸቱ ያነሳው ጉዳይ ልመጣ። አንደኛው እሸቱ የተናገረበት ንግግር ይህ ንግግር ይመስለኛል። ተራጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው የምልህ ማሬ። እየተፋሁባችሁ እየተጸዳደሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። አረ በፈጠራችሁ እቺን ሴትዮ እስቲ ተረጋጊ፣ ከዚህ በላይ ጋጥ ወጣቱኝ፣ ብልግናም ገደብ አለው ብሎ የሚመክራት የቅርቧ ጓደኛ የለም። ልክ እንዳልሆነሽ ቀርቦ ሊነግራት የሚችል ዘመድ እንዴት ይጥፋ? ምን አይነት ወንድ ነው አንቺ እየተጸዳዳሽበትና እየተፋሽበት ካንቺ ጋር ለመኖር የሚለምንሽ? እውነት ነው ማንም ሰው ጻድቅ የለም፣ ሁላችንም ችግር አለብን። ቢሆንም ግን በዚህ ደረጃ ሶሻል ሚዲያ ላይ ተወጥቶ ባለጌ ነኝ የባለጌ ባንዲራ ያዥ ነኝ ወቁልኝ ማለት ለምን ያስፈልጋል? አንዳንዴ እኮ አንዳንድ ብልግናዎች ራሱ እኮ ስርዓት አላቸው ማለት ይቻላል። ያንቺ ሲታይ እዚህ ሶሻል ሚዲያ ላይ ኃላፊነት በጎደለው መልኩ እንደፈለግሽ የምትናገሪያቸውን ነገራቶች ወደፊት ስትሰሚያቸው አታፍሪበትም? አረ በቅርቧ ያላችሁ ሰዎች ጓደኞቿ ምከሯት። እያወራች ያለችው ነገር ፈጽሞ ልክ አይደለም። በነገራችን ላይ ማህበራዊ ሚዲያ መንፈሳዊ ኮንቴንት ላይ አዋጭ አይደለም። ብር አታገኙም፣ ስፖንሰር አታገኙም። ስፖንሰር የምታገኙት እንደዚህ የሚናገሩ ሙዲ ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላ ሙዲ እንዳይሳሳት። እኔ ቢሳሳት ላርመው፣ እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ እኔ አርመዋለሁ ሲጀመር እንደዚህ ደስተት ይታረማል? ምን ያላርም ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሳቢው ወንዱ አያርምም። በጭራሽ አስደነገጠኝ። ነገር ግን እንግዲህ ይህንን ነው እሸቱ የተናገረው። ይህንን ነው እስቲ እሸቱ የተናገራትን የ2 ደቂቃ ቪዲዮ ብቻ ላሳያችሁና እኔም ሐሳቤን ልስጥ። ለምንድነው ሰው እሸቱ ላይ እየተናገረ ያለው? ለምንድነው ሰው እሸቱ ላይ እየጮኸ ያለው የሚለውን ነገር ላሳያችሁ። አስደነገጠኝ። ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። በነገራችን ላይ ብዙዎች የማይገልጹት ነገር ይሄ ነው። እሸቱ ራሱን ጻድቅ አድርጎ አቀረበ እያለ ነው። ግን ጻድቅ አድርጎ አይደለም እያቀረበ ያለ። እኔ በኃጢአት ምበልጣት ነኝ። ኦርቶዶክሳዊ ማይንድሴት ነው። እበልጣለሁ፣ ከኃጢአት ሁሉ ምበልጥ ኃጢአተኛ ነኝ እኔ። ይሄ ማለት ግን ትክክል ያልሆነ ነገር ትክክል አይደለም ብሎ መናገር ተገቢነቱ ሁሌም ቢሆን ተገቢ ነው። እኔ የቤተክርስቲያን አካላትን ስወቅስ፣ አስተዳደራትን ስወቅስ፣ ጳጳሳትን ስናገር ኃጢአተኛ ሳልሆን ቀርጬ ንጹሕ ሆኜ ቅዱስ ሆኜ አይደለም። ግን የኔ ኃጢአተኛ ያለ ኃጢአት አለብኝ ማለት የሆነ ክፍተት ሳይቅ እንዳልናገር የሚከለክለኝ ነገር አለ ማለት አይደለም። እንቀጥል። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉዳ መጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንድ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔ መቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የሃንጎበር ጸጋ ነው።
ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ህግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ እዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋቸውም ቢሆን ገንዘብ አምጡልን ይባላል። አስደነገጠኝ ነገር አይባልም። ይሄ ነው አንድ ሰው ጥፋት ሲታይባት ጥፋቷን ማረም ተገቢ ነው። በነገራችን ላይ ይህች ልጅ እሷ ነች እንግዲህ እንደዚህ እየሆነች እንደዚህ አይነት ቪዲዮዎች እየለቀቀች ተመልሳ የገዳም ማሰባሰቢያ ገቢ የምትጠራው እቺ ሴት ነች። የዚህች ልጅ ፎሎወር ምን አይነት ቪዲዮዎች ሊያዩ እንደሚችሉና ምን አይነት ቪዲዮዎች እንደሚያዩ ምንም ጥርጥር ያለው ነገር አይደለም። ግን ተመልሰው ግን መንፈሳዊ ገቢ ማሰባሰቢያ፣ ገዳማት ማስተዋወቂያ፣ የጸበለ ቦታ ማስተዋወቂያ ሲሰሩ ግን ስታዩ ደግሞ እንዴ ይሄ ነገር እንዴት ነው? ቤተክርስቲያን እኮ በፍትሐ ነገሥቷ ከኃጢአተኞች ወይ ደግሞ ቤተክርስቲያን መቀበል የሌለባቸው ብሮች ዝርዝር አስቀምጣለች። ከሌቦች፣ ከአጭበርባሪዎች፣ ከምናምን። አንዳንዱ ግን በእንደዚህ አይነት የሚመጣ ብር በዚህ በኩል የሚመጣ ብር ቤተክርስቲያናችን አትቀበልም። ግን አሁን ላይ ያሉት ግን በሆነ ጊዜ ዳንኤል ክብረት እንደተናገረው ክርስቶስን ለመሸጥ ዝግጁ የሆኑ አካላት ስለሆኑ ቤተክርስቲያን ውስጥ ያሉ አካላት ክርስቶስን ከመሸጥ ወደኋላ የማይሉ አካላት ስለሆኑ ማንም ይሁን ማን ያምጣው ብሩን ከመቀበል ወደኋላ አይሉ። የኳስ አስጨፋሪ ሰው የቤተክርስቲያን ብር አሰባሳቢ ይሆናል። የቴዲ አፍሮ ዘፈን ሊለቀቅ ነው እያለ ላይቭ እያስተላለፈ የሚውል ሰው ተመልሶ እና ብር አሰባሳቢ ቤተክርስቲያን ብር ካንተ በላይ ማን ለቤተክርስቲያን ያስባል ተብሎ ይጠራል። ይሄ ነገር ከመንፈሳዊ ጋር የሚሄድ አይደለም። ይሄ ነገር ከቤተክርስቲያን ትምህርቷ ጋር የሚሄድ ነገር አይደለም። እኔ አሁንም ቢሆን የእሸቱ ንግግር የእሸቱ ሐሳብ ትክክል ነው። አባቶች መቆጣት፣ አባቶች መገሰጽ ሲኖርባቸው ጭራሽ እነኚህ ሰዎች ኢንቫይት እያደረጉ የገቢ ማሰባሰቢያ የገዳማት ማስታወቂያ የተሰራባቸው ያሉት ነውር ነው። እውነት በመዝሙር የምትሰራ ኮንቴንትን ለምን አትጠሯት? ስብከት ሲያስተላልፍ የሚውሉ ወጣቶች በጣም ብዙ ወጣቶች አሉ። ለምንድነው እነሱ ማጠሯቸው? መንፈሳዊ ኮንቴንት ያላቸው መንፈሳዊ ብቻ ኮንቴንት ያላቸው ህይወታቸው የሚያስተምሩ ኮንቴንት ክሬተሮች አሉ። ለምን እነሱን አትጋብዟቸው ነው? እናንተ የሚታያችሁ ብሩ ይግባ እንጂ ማንም ይስራው ማን ጉዳያቸው አይደለም። ማንም ይስራው ማን ለምን አህዛብ አይሰራው ጉዳያቸው አይደለም። ግን ቤተክርስቲያን ግን ይህ ብር ማን እንዳመጣው ሁሌም ቢሆን ትጠይቃለች። ከየት እንደመጣ ከማን መቀበል እንዳለባትና ከማን መቀበል እንደሌለባት ሁሌም ቢሆን ትናገራለች። እኔ ከሸቱ ጋር ሁሉ ጊዜ የሚጓባስ ምሳማ ሰው አይደለም። የምቃወመው ነገር አለ፣ የምደግፈው ነገር ደግሞ አለ። አንዱ የምደግፈው ነገር እንዲህ አይነት ነገሮችን ነው። ቤተክርስቲያን የማይመጥኑ ሰዎች፣ ለቤተክርስቲያን የማይገቡ ሰዎች አሉ። ለማስታወቂያ አይደለም ቤተክርስቲያን ወክለው ሊቆሙ የሚችሉ ጥሪ ሊያደርጉ የሚችሉ ሰዎች አሉ። እነዚያ ሰዎች ኃጢአተኛ ነህ አንተ ማን ስለሆንክ ነው ለምን ከኃጢአተኞች እንደዚህ ታደርጋላችሁ ትባል። በቃ ማይሆን የለበትም መሆን የለበትም። ደግሞ ይመጡና በኋላ እመጣበታለሁ ከኃጢአተኛ ኃጢአት የሌለበት ድንጋይ ውስጥ ይወገራት የሚለው ነገር እመለስበታለሁ። የታየን ጉዳይ እዚህ ጋር አስቀምጥ። ኢትዮጵያና የሆነ ኢትዮጵያ የተለያዩ ናቸው። ዶክተር አብይ የሚደግፋት ኢትዮጵያና ቴዲ አፍሮ የሚደግፈው ኢትዮጵያ አይደለም። ሲጀመር ቴዲ አፍሮ የሚይዘው ሰንደቅ ዓላማ ምን አይነት ነው? ቀላል እኮ ነው። ምንም ሳትደክም መብት የለው መብቱ ነው። ግን እኔም መተቸት መብት አለኝ። ደስ የሚለው እሱ ነው። ቴዲ የሚፈልገውን የማቀንቀን መብት እንዳለው ሁሉ እኔ ቴዲን የመቃወም መብት አለኝ። ቴዲን የመደገፍ ደግሞ ሌሎች ኢትዮጵያውያን መብት አላቸው። ግን የትኛው ነው አሪፍ ነው? ሞአንበሳ ሁልጊዜ ቴዲ ጋር አለ። ሞአንበሳ ማለት ዘእምነገደ ይሁዳ ነው። መጀመሪያ ዘእምነገደ ኢትዮጵያ አይደለም፣ ይሁዳ ነው። ንጉሥ ሰለሞን ጋር ነው ትሬስ የሚያደርገው። ስዩመ እግዚአብሔር የሚል አለበት። ከፈለክ መስቀል አለ። ሶ it doesn't represent ሙስሊሞችን ሪፕሬዘንት አያደርግም። መስቀል አለው እኮ አይወዱትም ያን ፓርት። እሱ የጃንሆይ እኮ ባንዲራ ነው። ከምኒልክ ዘመን ጀምሮ ነበረ የጃንሆይ በህግ ደግፎ የደነገጉት ነው። ስለዚህ ያን ባንዲራ ያቀነቀናል። ግን ጃንሆይም ደግሞ የባንዲራው አጠቃቀም በፕሬዝዳንቱ ማን ነው በንጉሱ መኪናና በጽፈት ቤታቸው ነው የሚለው። ኤግዛክትሊ። ግን ምንድነው ሰንደቅ ዓላማው ሪፕሬዘንት የሚያደርገው? የኢትዮጵያን ህዝብ እኮ ይወክላል አላሉም ንጉሱ። እሳቸው ማለት አለማለታቸው ሳይሆን ሰንደቅ ዓላማው የሚያመለክተው ይሄንን ነው ይላል። ለምሳሌ ቢጫው ሃይማኖት ይላል። እሱንማ የተማርነው ትምህርት አረንጓዴ የኢትዮጵያ ልምላሜ፣ ቢጫው ተስፋና የሃይማኖት እኩልነትን ነው። ቀዩ ደግሞ በመስዋዕትነት የተገነባች ሀገር መሆኗን የመስዋዕትነት ሀገር መሆኗን ነው
ይሄ ጠቅላላ የባንዲራው የሰንደቅ ዓላማው አንድ ፖለቲከኛ በሆነ እኔ ይሄን ነው የማስተምረው። ሃይማኖተኛ ሲኮን ነው ችግሩ። ቴዲ ሃይማኖተኛ ነው ወይስ ዘፋኝ ነው? ቴዲ አሁን ሃይማኖተኛ አልካት የበፊቷ ቢጫው ሃይማኖት እኩልነት ሳይሆን ሃይማኖትን ብቻ ነው። ሲጀመር እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሆነ ይደነግጋል። ንጉሱ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ እንደሚመጣ ይደነግጋል። ስለማቀ የንጉሱ እምነት የሚለው ህገ መንግስቱ 1923ም በኋላም የተሻሻለው ከንጉሱ ከወረራ በኋላም የተሻሻለው ቢሆን የሚለው ንጉሱ እምነታቸው ኦርቶዶክስ ነው እንጂ የሚለው መላው ኢትዮጵያ ኦርቶዶክስ ያምልክ አይልም። የህገ መንግስቱ ድንጋጌ መጀመሪያ ከክብረ የንጉሱ እምነት ኦርቶዶክስ እምነት ነው የሚለው። ወንድምዬ ልክ ነህ፣ ግን ከክብረ ነገስት ነው የሚነሳው። ይሄ ክብረ ነገስት ሰለሞናውያን ነገስታት እንዴት እንደመጡ የሚያትት ያፈ ታሪኮች ቅንብር ሲሆን በእንግሊዝኛው እንደውም a person who do not claim directly from the house of King Solomon of Israel and Queen Sheba of Ethiopia could be disqualified as illegitimate ruler. ማንም ሰው የዘራረጉን ከእስራኤሉ ንጉስ ሰለሞንና ከኢትዮጵያዊቷ ንግስተ ሳባ የተወለደውን ምኒልክን ትሬስ ማድረግ ካልቻለ ሁላችሁና እያለ በመቆጥረው ኢትዮጵያ መሪ መሆን አይችልም። ክሊርሊ የተቀመጠ ዛጎይም አለኩ ዛጎይ ለዚህ እኮ ነው የተነሱት። ዲቃላ ገዢዎች ነው የሚባሉት። ዛጎይች ስላስተማርኩት ስላነበብኩት አውቀዋለሁ። ዲቃላ ገዢ ነው የሚባሉት ኢሊቲሜት ሩለርስ። የወረዱትም እኮ ለዚህ ነው። የትግራይ የኤርትራና የአማራው ኃይል አንድ ላይ ሆነው እኮ ነው የጣሉት። ዛጎይን የመቱት የመጨረሻው መሪ ተባረከን የመቱት እኮ ሶስቱ አንድ ላይ ሆነው ያወገዘችው ቤተክርስቲያን ናት። ይሄ ያሱም ላይ ተደግሟል። ግን በዛጎይም ጊዜ እኮ ባንዲራው አረንጓዴ ብቻ ቀይ ነው። ይኸውልህ ባንዲራው በተለያየ ጊዜያት መጥቷል። ነገር ግን ምን የለውም ሞአንበሳ የለውም። አሁን ወደ ቴዲ ነው የምመጣው። ሞአንበሳ የድሮዋ ኢትዮጵያ ምላት ያችን ኢትዮጵያ ይፈልጋታል ኃይለ ሥላሴ። ግን በድሮዋ ኢትዮጵያ ያምኑ ቀይ ባህር እኮ መለስ እያሉ ነው መምህር። ይኸውልህ የድሮዋ ኢትዮጵያ አስተሳሰብ አሁን በዘውግ ከፍለን ካየ ነው ቴዲሻ በዘውግ ከፍለን ካየ ነው ከዛ ውስጥ የምቀበላቸው ነገሮች አሉ። ከድሮዋ ኢትዮጵያ ውስጥ የማልቀበላቸው አሉ። አወዛጋቢ የሆኑ ጉዳዮችን ነው ቴዲ የሚያቀነቅነው። ለዚህም እኮ ምን ሆነ አንድ አላደረገንም የቴዲ ዘፈን አጉል ትርጓሜ የተሰጠው ነው ብለው አያምኑም። ማለት አጉል አይደለም፣ ያንተንም አጉል አይደለም፣ የኔም አጉል ትርጓሜ አይደለም። እኔ ሙዚቃውን የሰማሁበት እይታ አለ፣ የቴዲን ስብዕና ያየሁበት ሁኔታ አለ። ማን ነው ማን ነው ኃይለ ሥላሴ ሲል እዛጋ ሙሴ የተለያዩ ነገሮች ሚላቸው ስለ ኃይለ ገብረ ሥላሴም እኮ ዘፍኗል። አዎ ምክንያቱም ይሄ ሰው ስለ ፍቅርም ዘፍኗል። አጉርሽን ለፍቅር ያሸንፋል። ግን ከዳስጣል በተጨማሪ እኮ የጽዮን ሙሽራም አለ። ጉራጌኛው ስምምነት የሚለው አሁን ጉራጌኛው ላይ የወጋሽ ወጋ ይነካሽ ነካ ይላል እና እዛ ላይ ለምንድን ነው ያላተኮራችሁት? እኔ አሁን አንደኛ ቅድም ያልኩት ነገር አለ። አንድ ከራሱ አመለካከት ተነሳው፣ ሁለት ለምን ምርጫ ጠብቆ ይቀርባል የሚለው ነገር አነሳው፣ ሶስት ቴዲ ሲያነሳ ኢትዮጵያ እንደሚከፋፈሉ ያውቃል። ይዘር ማብራሪያ መኖር አለበት። ማብራሪያ ኖሮ እንዲህ ስለ እንዲህ ነው የሚለው ነገር ለብቻው ቢቀመጥ አትሊስት ፖለቲካውን ያደርጋል። ግን ምን ያደርገን አሁን የቴዲ ሙዚቃ እውነት አስማማን ወይስ ከፋፈለን? ሶሻል ሚዲያው ላይ ነን። ቴዲ ግን እውነት የለውም ሙዚቃው ላይ እውነቶች ያሉት ሙዚቃ አለ። እኔ እኮ ሁሉንም አልተቸውም። ብዙ ጊዜ ምንድነው የምናደርገው ስናደንቀው ቴዲን ስናደንቀው ቆይተናል። በሚሰራቸው ስራዎች እናደንቅ። አሁንም እኮ ቴዲ ላይ በሙዚቃ የፈጠረውን ተጽዕኖ ያሳረፈውን አሻራ የብዙዎችን ቀልብ መግዛት መቻሉ ነው ዘተርፋ አደንቅለታለሁ። ነገር ግን ምን ላይ ነው ያተኮርኩት? የቴዲ ሙዚቃ የወጣበት ሰዓት ቢዝነስ ነው ለኔ። ቪውም በጣም የጨመረው ምርጫ ስለተቃረበ ነው። ብዙ ምርጫው ላይ እሳት ምንድነው የሚለኩሱ ሰዎች አሉ። ለኔ ቤንዚን ሆነላቸው ነዳጅ ሆነ። ግን እነዛ ተቃዋሚዎች አሁን እኛ ተቃዋሚም ውጭ ያሉ እነሱ ናቸው በእርሷ አገላለጽና እነዛ ሰዎች በትክክል ቴዲ አፍሮ የነሱን ሐሳብ አንጸባርቋን ብለው ያምናሉ። እነሱ መውሰድ ነው። አሁን ትልቁ ነገር ምንድነው ባለቤት ነን ይላሉ። የሁሉም ነገር የኦርቶዶክስን ባለቤት እነሱ ናቸው። ታየኩ ፕሮቴስታንት ሆነ ሲሉ እኮ ወንጌላዊ ሆነ ሲሉ የሁሉም ነገር ምንጭኛ ነን። በእኛ መስመር ነው። ቴዲና እነሱ እኮ አይገናኙ። እነሱ በሰፈራቸው ጀምረው በሰፈራቸው ጨርሳል። ታዲያ ቴዲ ጋር ምን አገናኛቸው? የሚያገናኛቸው የለም። ለይቼዋለሁ ነው ቴዲ ያለው ነገር አንደኛ ለያይቶናል። ሁለተኛ እነዚህ መልእክቶች ለይቼ እነዚህኞቹ መልእክቶች ልክ አይደሉም ብያ እነዛን ግን ከወሰድን ይሄ ወፍነን ፈንጀር የሚሉትን ሰዎች ስናያቸው ከቴዲ ጋር ዲያሜትሪካሊ ኦፖዚት ናቸው። አይዲዮሎጂያቸው አይገናኝም። እሱ የድሮንም ይሁን በዛ ውስጥ ግን የኢትዮጵያን አንድነት ይፈልጋል። ማይካደው ቴዲ የድሮንም ኢትዮጵያን ያንሳ ማንንም ያንሳ የኢትዮጵያ አንድነት ሞቲቭ እንደሆነ አውቃለሁ። ቴዲ ድልም አግኝቻ አንድ 3 ቀን አብሬው ለመቆየት ይችላል። ለኢትዮጵያ ያለውን ፍላጎትም አውቃለሁ፣ ስሜቱም ይገባኛል። ግን አንዳንድ ጊዜ ምን ይወስደዋል? ብዙ ጊዜ ከማን ጋር እንደምትል ንገረኝና ማንነትን እነግርሃለሁ ይባላል። ቴዲን ያጀቡትን ሰዎች አውቃቸዋለሁ።
አብራቸው የሚውሉትን ሰዎች ያውቃቸዋል። ጎንደርም ላይ እዚህም እነዚህ ሰዎች የሚያንስ አንተ ሰው የማህበረሰብ ውጤት ነው፣ ያዋዋል ውጤት ነው። ሁልጊዜ የሚሰማው መዋንበሳን ነው፣ ሳልሳዊ ቴዎድሮስን ነው። ወደዛች አካባቢ የሚሄድባት ነገር አለች። እነዚህኞቹ ግን አሁን ይሄ ውጭ ሆነው የሚጮሁት ሰዎች በግልጽ ወይ አማራ ጽንፈኛ ናቸው። ጽንፈኛ ስንል አማራን አይወክሉም እኮ። ባዮሎጂካሊ እነ ጀዋር የተወለዱት ከኦሮሞ ነው። ፖለቲካሊ ግን ከግብጽ ነው የተወለዱት፣ ከሻቢያ ነው የተወለዱት። ይሄ ነው። እኔ አሁን ሰው በሁለት አይነት ይወለዳል። መንፈሳዊን ትተን ስፒሪቹዋል አለ መወለድ። ግን እውነት ለመናገር አድርባይነት እንደዚህ ከሆነ ባላደር ጾሜን ቦል እመርጣለሁ። የታሪክ ነኝ ምሁር ነኝ ብሎ ስለ ኢትዮጵያ ያለው አመለካከት ጥሩ የአንድነቷን ነገር እንደይፈልግ እየተናገረ ተመልሶ ወርዶ የሚይዘውን ባንዲራ ተመልከቱት። ምን አይነት ባንዲራ ነው የሚይዘው? ሙዓዝ አንበሳ ዘመነ ገደ ይወዳል ይላል። ስለዚህ ወደ ሰሎሞናዊን መንግስት ታሪክ ነው እኮ በቃ ኢትዮጵያ ውስጥ ነበር እስከ ኃይለ ሥላሴ ጊዜ ድረስ የነበረው ታሪክ ሰሎሞናዊ አገዛዝ ነው። ደንዋት ከተመኘ ጥሩ ቢመኝ ከሆነ ሳይሆን ፍላጎቱ መስሎኝ እንኳን መብቱ ነው። እኔ መቸኝ ኃይለ ሥላሴ የገዛበት አካሄድ ነው ካለ መብቱ ነው። ሰው ደግሞ ያን ሐሳብ ተቀብሎ እኛም እንፈልገዋለን ካለ መብታቸው። ማንንም ሰው ማንንም አያስገድድ። ግን ምሁር ነኝ የታሪክ ምሁር ነኝ ሃይማኖታዊ ምሁርም ያደርገዋል። ሌላ ቪዲዮ ላይ ለምናባት ሌላ ጊዜ እናየዋለን። እንደውም ቅኔ ተምኛለሁ ተምሬያለሁ ዲያቆን ነኝ ቀድሻለሁ ያስተምር ነበር አውደ ምሕረት ላይ እያለ የሚናገር ሰው ነው። አቤት አለመታደል! መድኃኔዓለም ኢየሱስ ክርስቶስ ሆይ እንዲህ ሳታስክደኝ ውሰደኝ። የምር ወደ እሸቱ ጋር ልምጣ። መለሰ አንድም የተሳሳተው ነገር የለም። እኔ እሱን ላስረዳችሁ። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር ስለማንወድ ነው። በዚህን ጊዜ ኃጢአትን በአደባባይ ማመስገኑና ማቆለጳጰሱ የእግዚአብሔርን ቸርነት እያነሱ ፍርዱን ረስቶ ኃጢአተኛ ማሞገሱ ተለምዷል። በዚህን ጊዜ ያለን ሰዎች ኃጢአት በአደባባይ ሲሰራ በአደባባይ የተሰራ ኃጢአት በአደባባይ ነው መከሰስም መወቀስም መታረምም ያለበት። ይሄን ደግሞ ብዙ አባቶቻችን በመጽሐፈ ስንክሳርም በሌሎችም ቅዱሳት መጻሕፍት እንዳደረጉ አንብበን ተረድተናል። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር አንፈልግም። አንድ ሰው ኃጢአት ሰርቶ በአደባባይ በዛ ኃጢአቱ እየተመጻደቀ ያየ ነው። ሰው ደግሞ ተው እረፍ ብሎ ሲገስጸው ኃጢአት ያጠፋው ሲሆን የሚጠየቀው የገሰጸው ሰው ነው የሚጠየቀው። ለዚህም ደግሞ ከመጽሐፍ ቅዱስ ማስረጃ አድርጎ የሚያነሷትኝ ኃጢአት የሌለባት ይውገራት እያላችሁ ኃጢአተኛ ኃጢአቱን ጨምሮ እንዲሰራና እንዳይጸጸት ለማድረግ እየጣራችሁ ነው። ለብ ያለ ትውልድ እየፈጠራችሁ ነው። ምክንያቱም በመጽሐፍ ቅዱስ ላይ ጌታችን ኃጢአት የሌለበት ሰዎችን ሴትዮ ይውገራት ብሎ የተናገረበት ምክንያት አባቶቻችን ሲያብራሩት በመጽሐፍ ትርጓሜ ላይ እንዲህ ብሎ ነው። በመጀመሪያ ደረጃ እነዛ ያችን ሴት ያመጧት ሰዎች እግዚአብሔር ኢየሱስ ክርስቶስን ለመፈተን እንጂ ሴቷ የሰራችው ኃጢአት አሳስባችሁ አይደለም። እንዴት ከተባለ ኢየሱስ ክርስቶስን እቺ ሴት ሙሴ የሰራውን ሕግ ታላልፋለች፣ ሙሴ ደግሞ እንዲያደረገ ይወገር ብሏል፣ አንተ ምን ትላለህ አሉት። በዚያንም ጊዜ ይወገር ካለ ነፍሰ ገዳይ ነው ሊያስብሉት፣ አትወገር ካለ ደግሞ የሙሴን ሕግ ይሽራል ሊያስብሉት። እንዲህ አይነት ጥያቄ ለጌታችን ፈተና አቀረቡለት። ጌታችንም የነሱን የልብ ተንኮል አይቶ ውገሯትም አትውገራቱም አላለም። ኃጢአት የሌለበት ከናንተ መካከል ይውገራት ብሎ ተናገረ። ስለዚህ እነዚህ ሰዎች ለዚያች ሴትዮ ኃጢአት ሲሆናዝ ነው የመጡት፣ ጌታን ለመፈተን ስለመጡ ነው ጌታችን እንደዛ ብሎ የመለሰላቸው። እና በዚህ ጊዜ ያለን ሰዎች ያቺን ጥቅስ እናመጣና ማንም ሰው በአደባባይ እየበደለ ትውልዱን እያበላሸ ለትውልዱ መጥፎ አርአያ እየሆነ አንድ ሰው ወጥቶ እረፍ እንዲያደረክ ነው ብሎ ያንን በደለኛ ሰው ሲናገረው ብዙዎቻችሁ ተነሱና ከዛ በደለኛ ጎን ቆማችሁ አንተ ኃጢአት ሳይኖርብህ ነው እንደዚህ የምትላት ብላችሁ ወደ መውቀስ መጣችሁ። በአደባባይ ኃጢአት የሰራ ሰው ካለ በአደባባይ ይቀጣበታል፣ ይመከራል፣ ይገሰጽበታል። ምሳሌ ከአባቶቻችን ቅዱሳን ታሪክ እናንሳ። ማርታም የምትባል አንዲት ቅድስት እናት አለች። መጽሐፍ ስንክሳር ላይ ታገኙታላችሁ ታሪኩን። እቺ ሴት በበፊተኛው ሕይወቷ በጣም ኃጢአተኛ ዝሙተኛ የነበረች ሴት ናት። ይሄንም ኃጢአቷ በአደባባይ የታወቀ ኃጢአት ነበረ። ከዕለታት በአንድ ቀን ቤተክርስቲያን ልሳለም ብላ ወደ ቤተክርስቲያን ስትሄድ የቤተክርስቲያን ዘበኛ አገቢ ብሎ ከለከላት። ለምን ስትለው አንቺ ኃጢአተኛ ስትሆኚ ወደ ቤተክርስቲያን አገቢም ማለት። በዚያንም ጊዜ በዘበኛውና በማርታ ማል ጩኸት ተነሳ፣ ጭቅጭቅ በረታ። በዚያንም ጊዜ የቤተክርስቲያን ማስተዳዳሪ መጣና ምንድነው ብሎ ሲጠይቅ እቺ ሴት ወደ ቤተክርስቲያኑ ካልገባው እያለች ነው ብሎ ነገረው። በዚያንም ጊዜ ያ የቤተክርስቲያን አስተዳዳሪ እንዴ ብትደፍሪ ነው በዚህ ኃጢአትሽ ወደ ቅድስት ቤተክርስቲያን ለመግባት የዳዳሽው
የደፈርሽው ብሎ ገሰጻት። በዚያንም ጊዜ ኃጢአቴን እተዋለሁ ይቅር በሉኝ ለዛሬ ልግባ አለቻቸው። ያ የቤተክርስቲያኑ አስተዳዳሪም አላምንሽም፣ እዚህ መተሽ በዝሙት የሰራሽውን ገንዘብ ሁሉ ፊቴ ላይ ካላቃጠልሽው አላምንሽም አላት። ማርታም በዚህ ነገር ልቧ ተነክቶ ሂዳ በዝሙት የሰበሰበችውን ገንዘቧን ሁሉ አምጥታ ከፊቱ ጣለችውና አቃጠለችው። በዚያንም ጊዜ እሱም በቁርጥ ህሊና ኃጢአቷን እንደተወች አውቆ ጸጉሯን ላጭቶ አመንኩሷት ወደ ገዳም ላካት። ወደ ገዳም ከሄደች ጊዜ ጀምሮ ኃጢአቷን እያስታወሰች በደሏን እያስታወሰች ንስሐ ገብታ ከፈጣሪ ጋር ታርቃ ኖረች። ግን ለነፍሷ እንዲህ ብላ ትናገር ነበር። የመጀመሪያው ነገር ነፍሴ ሆይ ወደዚህ በእንጨትና በጭቃ ወደ ተሰራው ቤት እንዳትገቢ ዘበኛው ከከለከለሽ በብርሃን ወደ ተሰራው ሰማያዊ ቤትሽማ በዚህ ኃጢአትሽ እንዴት ትገባለች እያለች ነፍሷን ተወቅሳት ነበር። ሁለተኛ ደግሞ ምን ትላት ነበር ነፍሷን? ነፍሴ ሆይ በዚህ ዘበኛ ንግግር ሀፍረትን መቋቋም ካቃተሽ በቅዱሳን መላእክት በእግዚአብሔርና በድንግል ማርያም ፊት ቆመሽ ስትወቀሺ እንዴት ወቀሳውን ሀፍረቱን ትቋቋሚዋለሽ? ስለዚህ ተመለሽ ብላ ነፍሷን እየገሰጸች ኑራ በንስሐ ተመልሳ በቅድስና አርፋለች። ለዚህ ቅድስና ያበቃት በአደባባይ የሰራችው ኃጢአቷ በአደባባይ ስለተነገራት ጭምር ነው። ሁለተኛ ምሳሌ እናንሳ። ማርያም ግብጻዊት ባለፈው ሚያዝያ 6 ቀን ያከበራችኋት ቅድስት እናት አለች። ስንክሳር ላይ አንብቡትኝ ሄዳችሁ። እቺ ቅድስት እናት የሚገርማችሁ ነገር ኃጢአቷ በአደባባይ እየታወቀ ዝሙተኛ ነበረች እና አንድ ቀን ወደ ኢየሩሳሌም የጌታችን የፋሲካ በዓል ልታከብር ስትሄድ መርከብ ጋር ደረሰች። ወደ መርከቡም ስትገባ ለመርከበኞቹ መከፍለው ዋጋ አልነበረምና መርከበኞቹ እሷ ላይ እንዲያመነዝሩ አድርጋ አመንዝራ ቤተክርስቲያን ገባች። በዚያንም ጊዜ ወደ ቤተክርስቲያኑ ስትገባ ማንም አላወቃትም። ግን የሚገርማችሁ ነገር ወደ በሩ ተጠግታ ወደ ቤተክርስቲያን ውስጥ ልገባ ስትል መለኮታዊ ኃይል ገፍትሮ አወጣት። ልገባ ስትል ሊያስገባት አልቻለም። ልገባ ብዙ ጊዜ ብትጥርም መግባት አልቻለችም። መለኮታዊ ኃይል እየገፈተረች ከቤተክርስቲያኑ እንዳገባ ታወጣት ነበርና በዚያንም ጊዜ ወደ እመቤታችን ስዕል ዞር ብላ ወደ ቅድስት ቤተክርስቲያን አስገቢ እንጂ ወደዛ ኃጢአቴ አልመለስም ብላ አልቅሳ እመቤታችን አማልዳ ወደዛች ቤተክርስቲያን እንድትገባ አደረገቻት። ከዛ ቤተክርስቲያንም ገብታ በዓሉን ተካፍላ ወጣ ቀጥታ ወደ ገዳም ሄደች። 18 ዓመት በገዳም ተጋድላ ኑራ በቅድስና ሕይወት አረፈች። ይሄም የሆነው በአደባባይ ስለተገሰጸች ነው። ሶስተኛ ምሳሌ እናንሳ። እነ ቅዱስ ዲሜጥሮስ ተካሌ ወይን እንያቸው በ12 የሚከበር ቅዱስ አባት ነው። ይሄ ቅዱስ አባት ምዕመናን ንስሐ ሳይገቡ መጥቶ ቤተክርስቲያን ውስጥ ቅዱስ ሥጋውንና ክቡር ደሙን ሊቀበሉ ሲሉ እሱ ግን ኃጢአታቸውን ይመለከት ስለነበረ ሁሉ ፊት ምን ይላቸው ነበር? እናንተ ገና አልበቃችሁም፣ በደለኛ ናችሁ፣ ንስሐ ገብታችሁ ኃጢአታችሁን አራግፋችሁ ተመልሳችሁ ነውና ይሄን ሥጋው ደሙ ተቀበሉ ብሎ ይመልሳቸው ነበር። በዚያንም ጊዜ እንዲህ ስላላቸው እሱ ሚስቱን አቅፎ እያደረ እንዴተኛን ኃጢአተኛ ይለናል ብለው አሙትኝ። በዚያንም ጊዜ ድንግልናውን የሚስቱንም ድንግልና እሳት መሃል ቆሞ መስክሯል። ይሄንንም መጽሐፈ ስንክሳር ላይ ሄዳችሁ ማንበብ ትችላላችሁ። በአደባባይ የሚሰሩ ኃጢአቶችን እያሽሞነሞንን ትውልዱን እያበላሸን ለብ ያለ ክርስትና እየፈጠርን እንገኛለን። በዚህን ጊዜ ያለው ትውልድ እግዚአብሔር መሐሪ ነው የሚለውን ብቻ ሲሆን ማወቅ ያለበት እግዚአብሔር በኃጢአታችን ምክንያት እንደሚያጠፋን እንደሚቀጣን ጭምር ማወቅ ይገባናል። ያጠፋቸው የቀጣቸው ብዙ ሰዎች አሉ። ይሄን በመጽሐፍ ላይ አንብበናል፣ ተረድተናል። ስለዚህ እሸቱ ከተናገረው አንዲት ጠብ የምትል ነገር የለችም። በአደባባይ የተሰራን ኃጢአት በአደባባይ አወገዘ። ይሄንንም ደግሞ ልምድ ማድረግ መቻል አለብን። ሁላችን ኃጢአተኞች ነን። ኃጢአታችንን ስንሰራ ግን በግላችን እንጂ ለሌሎች አርአያ እንዲሆን በአደባባይ አውጥተን ህዝቡ ፊት መናገር ተገቢ አይደለም። እንዲህ የሚያደርግ ሰውም ካለ ደግሞ በአደባባይ ለህዝቡ ኃጢአትን እያስተማረ እያለማመደ ነውና ለህዝቡ ይሄ ኃጢአት ልክ አይደለም ጥሩ አይደለም ብሎ መናገርና ማረም ተገቢ ነው። ስለዚህ ኃጢአትን አታሽሞንሙኑትኝ። መረር ያለ ነገር ለመቀበል ሞክሩ። የትም አያደርሳችሁም ይሄ ገፋ ገፋ። ምክንያቱም እንዲህ የምትቃወሙት ነገ የኔ ተራ ደርሶ እንዲህ እንዳልወቀስ ብላችሁ እንጂ እውነታውን እሱ የተናገረው ነገር አሰብቱ ነው አይደለም። ነገ የኔ ተራ ደርሶ እንዳልወቀስ በሚል ብዙ ሰው ወጥቶ እዚህ ላይ እየተንጫጫ እየተመለከትኩ ነውና ስለዚህ በአደባባይ የሚሰሩ ኃጢአቶችን በደሎችን በዚህ ልክ ማረምና ማስተካከል ያስፈልጋል። እንደዚህ የተሰሩ ዝም አልን ማለት የምትሰሩት ነገር ልክ ነው ብለን እያበረታታናቸው ነውና ስለዚህ በዚህ ልክ ለመረዳት ሞክሩ። ኃጢአተኛ በደለኛ የሆነ ሰው በግሉ ንስሐ ገብቶ ለማንም አርአያ ሲሆን ለዛ ጥፋት መመለስ ይችላል። እንዲህ ግን በአደባባይ ወጥቶ ነውርን እየተናገረ ኃጢአትን እየተናገረ ተውት አትናገሩብን ከና ኃጢአቱ ይኑርበት ለሌሎች አርአያ ይሁን ብሎ መናገር ከእናንተ አይጠበቅም። ስለዚህ በዚህ ልክ ተረዱት። እግዚአብሔር መሐሪ እንደሆነ ሁሉ እጪም ፈራጅም መሆኑን ማወቅ መቻል አለባችሁ። መጽሐፈ ምሳሌ ምዕራፍ 5 ቁጥር 5 ላይ ምን ይላል? የእግዚአብሔር ምሕረቱ ብዙ ነው እያል ከኃጢአት ላይ ኃጢአትን አትጨምር ይላል። እንዲሁም ደግሞ በሥርዓተ ቤተክርስቲያን ላይ አንድ ሰው ቢበድል ምከረው፣ እምቢ ቢል ደግሞ ሁለት ሰው ይዘህ ሄደህ ምከረው፣ እምቢ ቢል በሶስተኛው ለቤተክርስቲያን ንገራት። ይሄ ሰው የሰራውን በደልና ኃጢአት በአደባባይ ለሕዝበ ክርስቲያኑ ንገረው፣ ገስጸው፣ ምከረው ሌላው እንዳይጠፋበት ብለው የመጽሐፍ ሥርዓት ላይ አባቶቻችን ይሄንን ነገር ደንግገው አስቀምጠውልናል። ስለዚህ ይሄንን ነገር ባንቃወምና በዚህ መልኩ ብንረዳው መልካም ነው እላለሁ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለሌሎች አዳርሶት። ዲን ሲራክ ቲዩብንም ሰብስክራይብ አድርጉልኝ። ይቆያል። ወንድማችን ዲያቆን ሲራክን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። አዎ ብዙን ጊዜ የእግዚአብሔር መሐሪነቱን ይቅርባይነቱን እንናገራለን እንጂ እግዚአብሔር ፈራጅ እንደሆነ እግዚአብሔር ሊቀጣን እንደሚችል እግዚአብሔር ሊያየን እንደሚችል ብዙ ጊዜ አናስበውም።
አንድ ሰው በአደባባይ ጥፋት ሲሰራ ጥፋቱን ከማረም ይልቅ ላይክ እያደረገ የምናበረታታው እኛ ነን። ጥፋቱን አርሞ ይቅርታ ጠይቆ ወደምነበረበት መልካም ስራ ከመመለስ ይልቅ ሼር እያደረግን የምናበረታታቸው እኛ ነን። ቪው የሚጨምርላቸው እኛ ነን። አንድ መዝሙር ከመዘመር ይልቅ ግማሽ ራቆታ ምትወጣ ይልቅ የሚታይላት ግማሽ ራቆታ ወጣቸው በጣም ይታይላታል። ለምን ሲባል የምናበረታታው እኛው ስለሆነ ተመልሰን ደግሞ ያንን ያበረታታነው ሰው ምን ሰድበው ደግሞ ተመልሰን እኛው ነው። ማህበራዊ ሚዲያ ላይ ያበረታታናቸው ሰዎች ተመልሰው የሆነ ነገር ደግሞ እየባሰ ራቆትነቱ እየባሰ ሲመጣ ተመልሰን የምንሰድባቸው እኛ ነው። መጀመሪያ ግማሽ ራቆት ሆኖ ሲወጡ መገሰጽ መቆጣት ሳይቻል ቀርቶ ተመልሶ ራቆት ሲወጡ መገሰጽ ተገቢ አይደለም። መጀመሪያውኑ በእንቁላሉ ጊዜ መቅጣት ሲገባ ዝሆን መስረቅ ሲጀምሩ የመንግስትን ብር መብላት ሲጀምሩ መቆጣቱ ተገቢ አይደለም። ስለዚህ እኛውንን እያበረታታን ያለነው እኛውንን ኃጢአት እየሰራንም እንዲሰሩም ጭምር እያበረታታን ያለነው። ላይክም ሼርም የምናደርግላቸው እኛ መልካም ስራ አይደለም ብዙ ጊዜ የምናበረታታው ለኃጢአት የቀረበ የኃጢአት ስራን ጭምር ነው የምናበረታታው። እንደ እህትነቷ እህታችን ነች፣ እንወዳታለን። ግን ደግሞ እንድጠፋ ደግሞ አንፈልግም። በፊት አልቅሳ እግዚአብሔር ተአምር እንደሰራላት ቅዱስ ገብርኤል ቅዱስ ጊዮርጊስ ተአምር እንደሰሩላት ስትናገር የነበረች ሴት ተመልሳ አሁን በአንደበቷ ለመስማት እንኳን የሚከብድ ጸያፍ ንግግሮች ስትናገር ዝም እየተባለ ያለው ለዚህ ነው። ይህች እህት ስትመለስ መልካም ነው ግን መደበቂያ ታድርጌ ብለን ስንናገር ግን ነበር። ያ መደበቂያ አሁን ለምዱ ተገፎ ሲረሳላት የነበረው ጉዳይ ሲረሳ ተመልሳ የገባችበት ህይወት ለመስማት እንኳን በጣም የሚጸየፍ ቀፋፊ የሆነ የምትለቃቸው ቪዲዮዎች እንኳን ከኢትዮጵያዊ ማህበረሰቡን ያፈነገጠ ከማህበረሰባችን ያፈነገጠ ለኃጢአት ቅርብ የሆነ እርቃን ቀረሽ የሆኑ ቪዲዮዎች ስትለቅም ያበረታታው ይኸው ምዕመን ነው። ክርስቲያን ነኝ የሚለውም ሙስሊም ነኝ የሚለውም ሌላውም ጭምር ማለት ነው። ስለዚህ እንደ ማህበረሰብ መወቀስ ያለብን እኛ ሆነ ደግሞ እንደዚህ አይነት ሰዎችን እንዲመለሱ እንጂ እንዲጠፉ አይደለም የምንፈልገው። ተመልሰው ቀድሞ ወደነበረባቸው ወደ ንስሐ ህይወት እንዲመለሱ ነው። መልካም ስራቸው ሰው ማስታወስ የሚችል ከሆነ በመልካም ስራቸው እንዲያስታውሳቸው እንጂ በክፉ ስራቸውና በኃጢአት ግብራቸው ባያስታውሳቸው በጣም ደስ ይለኛል። እነዚህ ያላበቃ ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ። መልካም ዕለት ሰንበት።